በነት ውልዳት ልስተኛ እስከምናቀው ድረስ የኢትዮጵያ ሀገረ መንግስትነት ታሪክ ከቀይ ባህር ጋር የተያዘ ነው። የህዝብ እንቅስቃሴ ታሪክም ከቀይ ባህር ጋር የተያዘ ነው። የንግድ እንቅስቃሴ ታሪክም ከቀይ ባህር ጋር የተያዘ ነው። ኢትዮጵያ በመካከለኛው ምስራቅና በአፍሪካ አገናኛት ድንበር ናትና በምንም አይነት የሀገረ መንግስትነት ታሪኳ ህልውናዋ ከቀይ ባህር ተነጥሎ የሚታወቅበት ጊዜ አይታወቅም። ኢትዮጵያን ቀይ ባህር እንዳትወጣ ማድረግ አገራዊ ህልውናዋን ለማጥፋት ከታለመ ተግባር የተነጠለ አይደለም እና ለምሳሌ የቅኝ ገዢዎች አፍሪካን በሚቀራመቱ ጊዜ ልክ እንደ ቅርፊት ነው ኢትዮጵያ ዙሪያ ወደዛ እንዳትወጣ የሚያደርግ ለኋላው ወረራ ሙሉውን ሀገር ለመያዝ እንዲያመች ተደርጎ የታጠረ አጥር ነው የሚመስለው። ያው ርቀቱም ሲታይ ኢትዮጵያን ለማጠር ተብሎ የተካሄደ እንጂ ሙሉ ግዛት ለመያዝ የተካሄደ አይደለም የሚመስለው። አሁን ባለው ሁኔታ ከታሪካዊ ሁኔታ አልፈን ዛሬም ባለን ሁኔታ የኢትዮጵያ ምንም አይነት እንቅስቃሴ የሰው እንቅስቃሴ የምርት እንቅስቃሴ በሙሉ በቀይ ባህር ነው። አብዛኛው ግንኙነታችን ከመካከለኛው ምስራቅ ከምንለው ነው። እንደ ህዝብ ሰሜኑ ክፍል ደግሞ ከቀይ ባህር ማዶ ካለው ከየመን ከሳውዲ አረቢያ እና ከነሱ ጋር የተያያዘ ነው። ግንኙነታችን በብዛት በቀይ ባህር በኩል ነው። ይሄ ለኛ የአገር ህልውና ጉዳይ ነው። ስቴት ሰርቫይቫል ነው። የኢትዮጵያን ህልውና ለማቆየት እንደ ሀገር የማቆየትና የማጥፋት ጥያቄ ወደ ቀይ ባህር የመውጣትና ያለ መውጣት ጥያቄ ነው። ስለዚህ ወረራም ሲፈጸምብን በቀይ ባህር በኩል ነው ታርጌት ተደርጎ የሚመጣው። እድገትም ስናገኝ ኢኮኖሚያዊ እንቅስቃሴም ሲኖረን በቀይ ባህር በኩል ነው። ስለዚህ የኢትዮጵያ ሀገረ መንግስት ወይም ስቴት ሰርቫይቫል የሀገረ መንግስት ህልውና ከቀይ ባህር ጋር የተያዘ ነው። ኢኮኖሚያዊ እንቅስቃሴም ከቀይ ባህር ጋር የተያዘ ነው። አሁን ደግሞ የቴክኖሎጂ ከብል የመሳሰሉት የምናገኘው በዛ በኩል ነው። ስለዚህ የኢትዮጵያ ህይወት እንደ ሀገር የኢትዮጵያ ህይወትና ቀይ ባህር የማይነጣጠሉ ናቸው። መልካም አቶ ዳያሞ ይሄን እንደ መንደርደሪያ ካነሳን የመደመር መንግስት የሳቤ የትኩረት ጉዳዮች ከሆኑት አንዱ ኢትዮጵያ የባህር በር ማግኘት አለባት ነው። የኢትዮጵያ የባህር በር ጥያቄ ተቀባይነት እንዲኖረው ያሉ አስቻይ ሁኔታዎች ምንድናቸው ይላሉ? በጣም ጥሩ ጥያቄ ነው። የመደመር መንግስት መጽሐፍ እያነበብኩ ነበር ይሄን ሰሞን ስለ ወደብ የተነሳ እዛ አንብቤ ያለውኝ። እንግዲህ አስቻይ ሁኔታ መጀመሪያ አገራዊ ነው። ምን ጊዜም ወደ ውጭ ከማየታችን በፊት አገራዊ መግባባት የተፈጠረበት ጥያቄ ነው ወይ የሚለው ነው ማንሳት ያለብን። ያው እንደምናውቀው የኢትዮጵያ የባህር በር ጥያቄ ከዚህ ከለውጡ መንግስት የሚባለው ብልጽግና ስልጣን ላይ ከመጣቱ በነበረው ኢህአዴግ ጊዜ እንደ መንግስት ነው ሲዘጋ የነበረው። መንግስት ነበር ሲከለክል የነበረው እንጂ የተወሰኑ የኢትዮጵያ ልህቃን የባህር በር ግዴታ ያስፈልገናል ማጣታችን ትክክል አይደለም የሚሉ ነበሩ። ተፎካካሪ ፓርቲዎችም በዛ አጀንዳ አድርገው የተወዳደሩ ነበሩ ምርጫ ላይ። ግን እንደ መንግስት አንዳንድም መጥፎ ስም በመስጠት የትምክተኞች ጥያቄ ነው እንደዚህ የሚል ነበረ። ይሄኛው መንግስት ሙሉ ኢሹን እንደ መንግስት ሲያነሳ በህዝብ ዘንድ ያንን የመቀበል እይታ አለ። ይሄ ደግሞ ሁሉም ነገር ወደ ውጪ ፖሊሲ ወደ ዲፕሎማሲ ከመሄዳችን በፊት እንደ ሀገራዊ መግባባት አለ ወይ ነው። የአንድ የወቅቱ መንግስት ነው የአንድ ባለስልጣን ነው የሚለው ሳይሆን ከዛ አልፎ የህዝብ መሆኑን ካረጋገጥን ጥያቄው ተሰሚነቱ እየጨመረ ይሄዳል። አስቻይ ሁኔታ ይሄ ነው አሁን ያለው አስቻይ ሁኔታ። አብዛኛው ህዝብ አብዛኛው ልህቅ ያው ሲቪል ሶሳይቲ ጭምር የባህር በር ጥያቄ የኢትዮጵያ ህልውና ጥያቄ ነው። የአንድ ወቅት የተወሰነ ባለስልጣን ጥያቄ አይደለም። አጀንዳ ማስቀየሻ ምናምን የሚባለው አይደለም። ድሮም የነበረ ነው። መንግስት እንደ ፖሊሲ በማራመዱ ህዝብ ድጋፍ ማግኘቱ አንደኛው አስቻይ ሁኔታ ነው። ሁለተኛው አስቻይ ሁኔታ ኢትዮጵያ የቀይ ባህርና የአባይ ተፋሰስ የተያዙ ነገሮች ናቸው። ያው በታሪክም ሲጻፍ የኢትዮጵያ ህልውና በእነኚህ ሁለት ውሃዎች መካከል ያለ ነው። በአባይ አንጻር እያገኘን ያለ ነው ተጨባጭ ውጤት አለ። የህዳሴውን ግድብ አስመርቀናል።
እንደገና የናይል ተፋሰስ ኢንቴቤ ስምምነት የሚባለው ኦክቶበር 13 2024 ላይ ተግባር ላይ የዋለ አለ። ይሄ በናይል ተፋሰስ ዘንድ ተሰሚነታችን ጨምሯል። ይህ ማለት እንግዲህ የመደራደር አቅማችን ጨምሯል። አስቻይ ሁኔታው ሁለተኛው ይሄ ነው። የኢትዮጵያን የባህር በር እንግዲህ ከሚቃወሙ አገሮች ማን እንደሆነ ግልጽ ነው። በጣም አምርሮ የሚቃወሙ ያው የማዳከሙ አካል ስለሆነ ስለዚህ በዛ በኩል በአባይ በኩል እያገኘን ያለነው ድል አቅማችንን የመደራደር አቅማችን የተሰሚነት አቅማችንን ጨምሯል ማለት ነው። ሶስተኛው የጎረቤት ሀገሮች ጋር እንግዲህ የምንፈጥረው ግንኙነት ነው። ኦሬዲ ያሉ አሉ የገባቸው አሉ። የኢትዮጵያ ማደግ የነሱ ማደግ መሆኑን የኢትዮጵያ መዳከም ለአካባቢው ሰላምም እንደማይመች የኢትዮጵያ መደህየት እንደማይመች የተረዱ ጎረቤት ሀገሮች አሉ። ሌሎች ደግሞ ለትናንሽ ለወቅታዊ ጉዳይ ለሌላ አካል ወኪል ሆነው በልሂቅ ደረጃ በህዝብ ደረጃ ሳይሆን በልሂቅ ደረጃ የሚቃወሙ አሉ። እነሱን ከዛ ውስጥ አብዛኛውን ህዝብ የማሳመን ስራ ነው አስቻይ ሁኔታ። ለዛ እኛ በትዕግስት በማስረዳት በብስለት የማስረዳት ስራ ይጠበቅብናል። ይሄ ተግዳሮቱ በዚህ በአክቲቪስት መልክ የሚካሄደውን ትተን በበሳል መልክ የማስረዳት እድል አለን። ሌላው ያው አሁን ብሪክስ ገብተናል። እንደገና ወርልድ ትሬድ ኦርጋናይዜሽን ልንገባ ነው። የውጭ ኢንቨስትመንት መግባት የሚፈልግ ብዙ ኃይል ብዙ ሀገር አለ። ከምዕራብም ከብሪክስም አሁን አማራጮች አሉን። ለዛ ሲል ደግሞ ጥያቄያችን አብሮ የመልማት አብሮ የማደግ መሆኑን የሚቀበሉ ብዙ ሀገሮች ይኖሩናል። ስለዚህ አስቻይ ሁኔታዎቹ የዲፕሎማሲ አቅማችን፣ የንግድ አቅማችን፣ የኢኮኖሚ አቅማችንና የህዝባችን ሀገራዊ መግባባት መፈጠሩ ነው ለማለት እወዳለሁ። አቶ ደያማው የመጨረሻ ጥያቄ ላድርገውና እነዚህን አስቻይ ሁኔታዎች እንጠቀምና እነሱን እንጨብጥና አንድም ለአፍታም ቢሆን መንግስት ኃይል አማራጭን አስቦ አያውቅም። የባህር በር ጥያቄም ሆነ ሌሎችም ጉዳዮች ህዳሴ ግድብንም በጣም በጠንካራ ዲፕሎማሲያዊ ሂደት ውስጥ አልፎ እዚያ አድርሶታል። ቀጣይ እርምጃዎች ምንድነው መሆን ያለባቸው? ዓለም አቀፍ ማህበረሰቡን ከማሳመንና ሌሎችም ጥረቶች ከማድረግ አንፃር በተለይ ከዲፕሎማሲ አንፃር ምን ይጠበቃል? ዲፕሎማሲ እንግዲህ በመንግስት በኩል ያለውን ዲፕሎማሲ ጠንክሮ መሄድ አለበት። አሁን የዘመኑ ዲፕሎማሲ ደግሞ ፎርማል ይሄ በመንግስት መዋቅር የሚካሄደው ብቻ አይደለም። በብዛት ብዙ ዲፕሎማሲ ቻናሎች አሉ። ፓብሊክ ዲፕሎማሲ የምንለው በጣም ወሳኝ ነው። በተለይ አካዳሚያ ማለት የትምህርት ተቋማት የከፍተኛ ትምህርት ተቋማት በደንብ ይሄን ነገር መስራት አለባቸው፣ ማስረዳት አለባቸው። ለምሳሌ ዛሬ ሐዋሳ ውስጥ እየተካሄደ ነው ዓለም አቀፍ የኢትዮጵያ ዓለም አቀፍ ጥናት ጉባኤ። እንደዚህ አይነት አጋጣሚዎች በሚገኙበት ጊዜ ባልደረቦችን አጥኚዎችን ማስረዳት ነው። ሌላ የቢዝነስ ማህበረሰብ ነው፣ ኢንዱስትሪ ማህበረሰብ ቢዝነስ ማህበረሰብ ነው፣ ሲቪል ሶሳይቲ ልንለው እንችላለን። በኢኮኖሚ መስተጋብር ፕራይቬት ሴክተሩ ቻምበር ኦፍ ኮመርስ የሚባሉትም ፓብሊክ ዲፕሎማሲ ማካሄድ አለባቸው። ሌላ ያው ሲቪል ሶሳይቲ የምንለው ይሄ ተደራጅቶ አሁን በሲቪል ማህበረሰብ ድርጅትነት የተደራጁት የፓብሊክ ዲፕሎማሲ ማካሄድ አለባቸው። በመጨረሻም ደግሞ የኢትዮጵያ ሃይማኖት ተቋማት ዓለም አቀፍ ግንኙነት ያካሂዳሉ። በነገራችን ላይ ዓለም አቀፍ ግንኙነት ከሚያካሂዱ ተቋማት በጣም ከሚያካሂዱ ተቋማት አንዱ የሃይማኖት ተቋማት ናቸው። እነሱም ማስረዳት አለባቸው። ይሄንን ዲፕሎማሲ እንግዲህ ሁለገብ ነው የሚሆነው። በምዕራባውያን ሀገሮች ሲቪል ሶሳይቲ በጣም ተሰሚነት አለው። መንግስታቸውን የማሳመን አቅም ስላለው የእኛም ሲቪል ሶሳይቲ ያንን ማድረግ አለበት። በመጨረሻም ሚዲያችን ዓለም አቀፍ እይታ እንግዲህ ምን ያህል እንዳለው አላቅም። እውነቱን ለመናገር ታርጌት ማድረግ አለበት። በተለይ ጎረቤት ሀገሮቻችን ላይ በጎ መሆኑን ጥያቄያችን የማንንም ሉዓላዊነት ለመደምሰስ ለማጥፋት አለመሆኑን ኢትዮጵያ በዚህ ቀጠና ውስጥ በጣም ግዙፍ ሀገር ነች። ምናልባት እኛ በቅንነት የምንናገረውን በጥርጣሬ የሚያይ ሊሆን ይችላል። እንደው በቅንነት ያለውን ማለት ነው። እነሱን ማሳመን ነው። የጋራ ነው። ህዝቦቻችን አንዱ ከአንዱ ጋር የተሳሰረ ነው። አንዱ ከአንዱ ወደ አንዱ የሚመላለስ ነው። በኬንያ በኩል ብንሄድ፣ በኤርትራ በኩል ብንሄድ፣ በሱዳን በኩል ብንሄድ በክፉም በደጉም ይንቀሳቀሳል። ስለዚህ ኢትዮጵያ የባህር በር ማግኘት አካባቢውን የሚያሳድግ ነገር ነው በሚል
ዲፕሎማሲው ሁለገብ መሆን አለበት። ይሄ ነው ዲፕሎማሲው። በዚህ መልክ ቢሄድ የወዳጅ ቁጥር እየጨመርን የተቃዋሚ ቁጥር እየቀነስን እንሄዳለን ማለት ነው። በጣም ነው ማመሰግነው አቶ ዳያሞ ዳዬ ከሐዋሳ ስቱዲያችን የፖለቲካል ሳይንስ ምሁር በባህር በር ጉዳይ ላይ ላነሳነው ጥያቄዎች ለሰጡ ምላሽ አመሰግናለሁ። መልካም ምሽት። መልካም ምሽት ይሁንልን።